ወደር ናርዲና ወደ ሙልጭ አብረው እንዳደሩ ትደርስበታለች። እንግዲህ ልዩ ተመለከተችው የነበረው በተሳሳተ መንገድ ትደርሳለች። ልዩ ወደዛ የሄደችበት የመጀመሪያው ዲናም ከቤት ስትወጣ ምናልባት እኮ አሁን ላይ አጋቾቹ ከሷ ጋር አውጥተው ይሆናል በማለት ዲናንም ትከታተላታለች። ዲናም ስትከታተላት ከኋላ ስልኳ ቤት ረስታ ነበረ የሄደችው። እና ደግሞ ልዩ ወደዛ ቤት ለመሄድ ደግሞ የግድ አንድ ሰው ያስፈልጋታል። ከልዩና ከሙልጭ ጋር ለመሄድ አስባ ነበረ። ወደ ሙልጭ ለመሄድ እንግዲህ ልዩ ሊሄድ ወይስ አልሄድ እያለች ምናልባት እኮ እሱ ፈልጋኝ መጣች ይላል እያለች ራሷን ላለማሸነፍ ስትሞክር ነበረ። በመሀልም ግን በቃ ስልክ ልደውልለት ስትልም ስልኳ እንዳጋጣሚ ሆኖ ቤት ውስጥ ነበረ ያስቀመጠችው። ልዩ በቃ ሄጄ ወደ ቤት ሁሉንም ነገር ነግሬው አብሮኝ ከዲና ጋር እንሄዳለን ብላ ነበረ። ልዩ በዚህ ሰዓት እንግዲህ ልዩ ዲናንም ስትከታተላት በነበረ ሰዓት ዲናም ቀጥታ የሄደችው ወደ ማርኮ እስር ቤት ነበርና ለዚህ ነበረ ሰው እንደሚያስፈልጋት አስባ ልዩም ተከትላ ለመሄድ ወደ ሙልጭ ያመራችው። ሙልጭ ግን እንግዲህ ናርዲ ሰክራ ቤት ውስጥ አድራለች። ወደ ቤት ሂጂ ብሎ ሙልጭ የቻለውንም ሁሉ አድርጎ ነበረ። ግን ደግሞ ናርዲ አለመንቃቷ ሙልጭንም ምንም ማድረግ ስላልቻለ ከሱ ጋር አብራ አድራ ነበረ። ነገር ግን ሙልጭ ከነጋ በኋላ ቁርስም ሰርቶ እና እንድትበላስ እንድትነሳም እንድትሄድም ነበር የቀሰቀሳት። ናርዲ ግን በቃ በኋላ በላለው ምግቡንም አሁን ላይ መተኛት ብቻ ነው ፈልገው ትላለች። ሙልጭ የራሱ ቁርስ ከበላ በኋላ እንግዲህ እሷንም አስቀምጦላት ቁልፎ በተለመደ ቦታ አስቀምጭልኝ ብሎ እንግዲህ ልብሱን እየለባበሰ ከውጭ ልዩ ትመጣለች። ግን ደግሞ ሙልጭ ልብሱ እያለቅ እና ልብስ ሲቀያየር ትደርሳለች። በዛ መሀል ግን ናርዲ ተኝታና እሱ ደግሞ ራቁትን ልብሱን እየቀየረ ስትደርስ ልዩ በጣም ትደነግጣለች። በጣም ከሷ በላይ ደግሞ ሙልጭ ነበረ የደነገጠው። እንግዲህ ናርዲ አሁን ላይ እንቅልፍ ውስጥ ነው ያለችው። በዚህ መሀል ግን ሙልጭ እባክሽ እንደምታስቢው አይደለም፣ አንቺ እንዳየሽው አይደለም ብሎ እንግዲህ ለልዩ ሁሉንም ነገር ለማስረዳት ይሞክራል። ልዩ ዝም ብላ ቤቱንም ጥላት ትሮጣለች። ነገር ግን ሙልጭ በቃ አጣኋት በማለት ከኋላዋ እየተከተላት ነበረ። ማርዳ ወደ ልዩ ስልክ ስትደውል ነበረ በተደጋጋሚ። ልዩ ስልክ አትመልስም። ነገር ግን ይሄ ስልክ አለመመለሱ ምንድን ነው ከልጄ ምንድን ነው የሚያገናኘው ብላ ማርዳ በጣም ጭንቀት ውስጥ ገብታ ነበረ። ማርዳ ደጋግማ ስልክ ስትደውል ነበረ። እንደ አጋጣሚ አብርሃም ከክፍሉ ሲወጣ የሆነ ሰው ድምፅ ይሰማዋል። አብርሃም በጣም ደስተኛ አልነበረም። በጣም ከፍቶታል። እንግዲህ የሳቤላ መጥፋት የበለጠ ጭንቀት ውስጥ ነው ያለው። ግን ደግሞ በተደጋጋሚ ስልክ ይጠራል። ግን ደግሞ ስትደውል የነበረችው ማርዳ ነበረች። ማርዳ ያለማቋረጥ ስልክ ትደውላለች። ይህ ስልክ ለማን ነው ብሎ እንግዲህ አብርሃም የማን ስልክ ነው እንደሚጠራው እያለ እና ደግሞ ልዩና ርብቃ እኮ ውጭ ናቸው ብሎ እንግዲህ ወደ ስልኩ ድምፅ ወደ ሰማበት ይጓዛል። በዚህ ሰዓት ግን እነ ልዩ ክፍል ስልክ ያገኛል ማለት ነው። ግን ደግሞ ስልኩ ይሄ እኮ ስልክ የልዩ ስልክ ነው ምንድን ነው ብሎ ነበረ ፊት ለፊት እያየው የነበረው። ማርዳ ነበረች እንግዲህ በተደጋጋሚ ልዩ አሁንስ ካላነሳሽው ቀጥ ብዬ ነው ወደ ልጅ የሚሄደው እውነታውን እጋፈጣለሁ ብላ እንግዲህ ማርዳ ስልኩ የመጨረሻ ጊዜ ትደውላለች። አብርሃም ለመጨረሻ ጊዜ ስልክ ስትደውል ማርዳ አብርሃም ያነሳዋል እና ደግሞ ድምፁ አዲስ አልሆነበትም። ሄሎ በሚላት ሰዓት ማርዳም ምንም ሄሎ ሳይላት የቻለችው ሁሉ ስትለፈልፍ ነበረ። አብርሃም በጣም ደንግጧል። ከዛ በፊት የሰማውና የሚወደው የሚያምር የሚስቱ ድምፅ ሆኖ ይታየዋል። ማርዳ ያለማቋረጥ ስታወራ ነበረ። በመጨረሻም ግን እሱም ዝም ሲል ማን ልበል ልዩ ስልኩን ትታ ሄዳለች ነው ብሎ እንግዲህ አብርሃም ለማርዳ ይነግራታል። ማርዳ
በጣም ትደነግጣለች። የአብርሃም ድምፅ ስትሰማ የኔ አባት የኔ ፍቅር እያለች እንግዲህ ፍቅሯንም ለመጀመሪያ ጊዜ ለስንት ዓመት ያጣችውን ፍቅሯን ስትሰማ በጣም በደስታና በሀዘንም ትዋጣለች። በዚህ ሰዓት ግን ድምጿንም ግራ አጋብቶት የእሷ ድምፅ ከሰማ ሰዓት ፈገግም ሲል ነበረ አብርሃም። በመሀልም ግን ማነሽ ይሄ የልዩ ስልክ ቤት ትታው ሄዳ ነው በማለት ነበር የነገራት እና ደግሞ ማንነቷ መናገርም አልቻለችም። እንግዲህ ማርዳ አብርሃም ግን ማነሽ ይሄ ስልክ ይሄ ድምፅ አዲስ አይደለም የማውቅሽ ይመስለኛል ብሎ ይናገራታል። እዚህ ጊዜ የልዩ አክስት ነኝ ብላ ትዋሸዋለች። ማርዳ በዚህ ሰዓት ሁሉንም ነገር ምን አለ በነገርኩህ እያለች ውስጧንም በውስጧ ይዛ እንግዲህ አብርሃም ድምፁም አዲስ እንዳልሆነበት ሲናገራት ይቆያል። እንግዲህ ልዩ ከሙልጭ ጋር ከባድ ጦርነት ይገባሉ። ልዩ በጣም ተናዳለች። እባክሽ ልዩ እያለ ጎዳና ለጎዳና ሲከተላት ነበረ። ልዩ አንቺ እንደምታስቢው አይደለም፣ እባክሽ ተረጋጊ፣ እኔና ናርዲ ጋር ምንም ነገር የለም፣ ማታ ሰክራና ቤት ያደረች ይላታል። በዚህ ሰዓት ደስተኛም ሆናም ልዩ ታዲያ እኔ ምን አገባኝ ምን ይመለከተኛል እያለች እንግዲህ ሙልጭንም ታበሽቀዋለች። ሙልጭን ምንድን ነው የምትለው? እኔ ታዲያ ምን አገባኝ፣ ከፈለክ ለምን አብረሃት አትሆንም? ለምንድን ነው እንደዚህ የምትለኝ? ይመለከተኛል እያለች እንግዲህ ከባድ ምላሶቿን ትጥልበታለች። በዚህ ሰዓት እባክሽ ተረጅኝ እያለ ምንም እንኳን ስለ እሷ ሳያቋርጥ ለማስረዳት ይሞክራል ሙልጭ። ነገር ግን ልዩ መስማት ፈቃደኛ አልነበረችም። የበለጠ ሂድና ሌላ ሰው እንዳይቀድምህ ሂድ እያለች በጣም ስትገፋፋው ነበረ። በዚህ ሰዓት ሙልጭ ምንም ማስረዳት ሳይችል ካሁን በኋላ አጠገቤ እንዳትደርስ ሄድልኝ እያለች አስጠንቅቀው ወደ ቤት እንዲመለስ ትነግረዋለች። እንግዲህ ልዩ እና ሀገር ይወቅልኝ ብለህ ካልሆነ ይህንን ሄደህ ልብስህን ልበስ ብላ ታስጠነቅቀውና ትታው ትሄዳለች። እንግዲህ ናርዲ ስትነቃ ልዩ ለምን መጣች? አሁን በቃ በእኔ ምክንያት እንደተለያዩ እንደዛ ነው የሚያስበው ብላ ጭንቀቷ ትቀጥላለች። እንግዲህ ናርዲ እንዳሰበችው ሙልጭ ወደ ቤት ሲመጣ በጣም ተናዶና የበለጠ ደግሞ በጣም ተበሳጭቶ ነበረ። እንግዲህ እሷ ላይ በጣም ከባድ ነገሮች ምላሶችንም ይጥልባታል። ናርዲ አንቺ ነሽ፣ በአንቺ ምክንያት ነው ፈጥነሽ ከቤት ውጭ ይላታል። እባክህን እኔ እኮ ይሄ ነገር አውቄ አይደለም ያደረኩት እያለች ናርዲ ስታስረዳው ነበረ። አንቺ አውቀሽ ነው እንደዚህ አይነት ነገር ያደረግሽው፣ እኔና ልዩ መሀል ለመግባት ትሞክሪያለሽ። አንቺ ፍላጎትሽ ምንድን ነው? ምንድን ነው የምትፈልጊው ከኔ? ምን ለማድረግ እየሞከርሽ ነው ከኔ? እያለ እንግዲህ በጣም ሲጮህባት ነበረ። ናርዲ እባክህን እኔ እናንተ መሀል እንደዚህ የለም፣ የልጅነት ጓደኛ አብሮ አደግህ እኮ ነኝ፣ እኔ እኮ አንተ ታውቀኛለህ እያለች ነበረ። እና ደግሞ አንቺን አላውቅሽም፣ በጭራሽ አላውቅሽም እና ከቤቴ ውጪልኝ፣ እኔና ልዩ መሀል የገባሽው አንቺ ነሽ እያለ ስራሽን ማውቀዋለሁ እያለ በጣም መጥፎ ቃላት ይናገራታል። ናርዲ በጣም አዝና እንግዲህ ካሁን በኋላ የበለጠ እንዳላስቀይምሽ፣ በህይወቴ መጥፎ ነገር እንዳልናገርሽ ከቤቴ ውጭ ብሎ ያስጠነቅቃታል። አሁን ላይ እንግዲህ ናርዲ በጣም አዝና ከልዩ ትለያያለች። ወደ ማርኮ ዲና ሄዳለች። ማርኮንም ስታገኘው እንግዲህ እጇንም እንደቆሰለ እና ወገቧንም ስትነካካ ምንድን ነው የሆንሽው ነገር አለ እንዴ እያለ ሲጠይቃት ነበረ። ማርኮ ምንም አልሆንኩኝም፣ ትንሽ ሳሎን ላይ ስለተኛውን ሶፋ ላይ ለዛ ነው ትላለች። እንግዲህ ሌላ ችግር እንዳለ ማርኮም ይገባዋል። ምን ማለት ነው? ከዛ ያንን ሰውዬስ ምን አድርጎች ነውና ለምንድን ነው ሳሎን ተኛሹ እያለ ሲላትም ነበረ። ምንም ነገር እንዳልተፈጠረ ለማርኮ ትነግረዋለች። ግን ደግሞ ዲና የሆነ እንዳሳሰባት ነገር እንዳለ ይረዳል ማለት ነው። በዚህ ሰዓት ምንድን ነው የተፈጠረው ንገሪኝ እስኪ እያለ ሲጠይቃት ነበረ። ምንም ነገር አልተፈጠረም ብላ እንግዲህ እሱም ጥሩ የሆነ ዜና እንዳለው ይነግራታል። እና ደግሞ ሳቢላም እንደታገተች ስትነግረው በጣም ይደነግጣል። እንግዲህ ማርኮ ሳቢላ ካልተፈታች 1 ሚሊዮን ብር እንድትፈታ 1 ሚሊዮን ብር ጠይቀዋልና ስለዚህ ያንን ካልተሰጠ ደግሞ ብላ ትነግረዋለች። እንግዲህ
አብርሃም ቆርጦ ቤቱንም ሊሸጠው እንደሆነ እና ደግሞ ለማርኮስ ስትነግረው ማርኮ በጭራሽ ይሄ ቤት መሸጥ የለበትም፣ በጭራሽ እኔ ይሄ ቤት የእኛ ድካም ነው እያለ ለዛ ቤት ስንል ዋጋ ከፍለናል ብሎ እንግዲህ ማርኮ ከዛ ቤት በጭራሽ መሸጥ የለበትም ይላታል። እና ደግሞ ጥሩ ዜና አለኝ አትጨነቂ፣ ነገ ይወጣለሁ ይላታል። እንግዲህ ዲና በጣም ደስተኛ ትሆናለች። ከዚህ በኋላ በቃ ብቻ አይደለሁም እያለች ነበረ። በመሀልም እንግዲህ ዲና አሁን ላይ ኤፊና ርብቃ ተገናኝተዋል። ርብቃ ኤፊንም ስታፋጥጠው ነበረ። ምን እያደረክ ነው? ምን እየሰራህ ነው? ዲናንስ ምን አይነት ነገር ነው እየጠየቃት እያለች በጣም ስትቆጣው ነበረ። ዲና ደግሞ ሁሉንም ነገር እንደነገረቻት ሳይሆን የበለጠ ዲናንም እያስፈራራህ ብር ስጭኝ ብለሃታል ወይ ብላ ትነግረዋለች። እንግዲህ ኤፊም እውነቱን ይነግራታል። አዎ ግዴታ ማድረግ ነበረብኝ ብሎ ይነግራታል። እኔ አላውቅህም እንዴ? ቆይ ግን ምን አይነት ሰው ነክ? ከኔ ጋር ይህ ሁሉ ጊዜ ስትኖር እንደዚህ አይነት ሰው ነክ? አንተ ከነሱ አትሻልም፣ እንደውም የባስክ ነህ በማለት እንግዲህ ርብቃ ኤፊንም ስታመሽቀው ነበረ። ቢገባሽ ላንቺ ብዬ ነው እያለ በውስጡም ሲናገር ነበረ። በመጨረሻም ስለ ሳቤላ መታገት እጅ አለበት እንዴ እያለች ስትጠይቀውም ነበረ። እና ደግሞ ሳቤላ እንደታገተች እንዳልሰማና እጁ እሷ ውስጥ እንደሌለበት ይናገራታል። እና ደግሞ ርብቃ እንደማላምንህ ታውቃለህ፣ አንተ በጣም ውሸታም ነህ፣ አላውቅህም እያለች በጣም ታበሽቀዋለች። ነገር ግን ማርኮ ሊፈታ እንደሆነ ስልክ ይደወልለታል። ኤፊ በጣም ይደነግጥና በፍጥነት ርብቃንም ትቷት ይሄዳል። ወደ ከዲና ጋርም እንግዲህ ማርኮ ከተለያዩ በኋላ ኤፊ ወደ እሱ ያመራል። ምንድን ነው ለምን መጣህ እያለውን ነበር። እንደምትፈታ ሰምቻለሁ እና ስለዚህ ላስጠነቅቅህ ነው፣ እዚሁም እንድትበሰብስ አደርጋለሁ ብሎ እንግዲህ ይዝትበታል። እና ምንም አይነት መብት የለህም ብሎታል። በዚህ መሀል ግን ማርኮ ብሩንም እሰጥሃለሁ በቃ እያለ እንግዲህ ኤፊንም ሲለምነው ነበረ። ብሩ እዚህ ውስጥ እያለክ ነው ልትሰጠኝ የምፈልገው ብሎ ኤፊ ለማርኮ ይነግረዋል። ማርኮ ደግሞ እዚህ ሆኜ ምንም ማድረግ አልችልም፣ ከፈለክ የፈለከው ነገር አድርግ ይለዋል። እንግዲህ ብሩን ከማጣት በማለት እንግዲህ አሁን ላይ ኤፊና ማርኮ ይስማማሉ። አሁን ላይ አብርሃም ከባድ የሆነ ውሳኔ ወስኗል። እንግዲህ ልጄን ማሳከም ካልቻልኩኝ ለምንድን ነው ስለ ቤቱን መሸጥ ካልቻልኩኝ ታዲያ ለምንድን ነው ስለ ስልኩ የሚደወልበትንም ስልክ የማላጠራው ብሎ እንግዲህ ደውሎ የሚያስፈራራው ሰው ስልክ በስልክ ማንነቱ ለማጣራት ይሞክራል።